ህፃናቶች ሰላት እንዲለማመዱ ተብሎ የተሰራ አኒሜሽን ነውና ሰላት እየሰገደ ምናምን ልጆች የሚማሩበት ነውና እሱን ቪዲዮ ፈልጌ ዳውንሎድ አደረኩኝ ምናምን በቃ ቁጭ ብዬ ቀን ሙሉ እሱን ሳዳምጥ አልኩኝና በቃ የተወሰነ ያህል አይምሮ የሚያዝ ቻለ። ከዛ ቤቴ ገብቼ መጀመሪያ ሰላቴን ሰገድኩኝ ኢሻ ሰላቴን እና እኔ አላቅም ወላሂ እኛ በጣም እድለኛ ነን ባይዘው ይሄንን ኤክስፕረስ ማድረግ መቻላችን ሱብሃንአላህ በጣም እድለኛ ነን። እኔ በቃ ማለት ያ ጊዜ ቢመለስ ብዬ አሁን ላይ በጣም አስባለሁ። ምክንያቱም በቃ እኔ እነዛን የመጀመሪያ ጊዜያቶች ስሰግድ እያለቀስኩ ነበር መሰግድ የነበረው በጣም ነበር በቃ ማለቅስ የነበረው ሰላት ሰግድና አንዳንዴ ምን እንደሚያስለቅሰኝ ላይ አይገባኝም ማለት በቃ ለምን እንደማለቅስላ አላቅም። ከዛ አንዳንዴ ደግሞ ላይክ በጣም ይገርመኛል ማለት አላህ እኔን አይቶ መርጦ እዚህ ቦታ ላይ ማቆሙ እኔ ማለት አልহামዱሊላህ አንድ ነገር በቃ የዛን ሰዓት የሚያስለቅሰኝ የነበረው ነገር ምንድነው እኔ እስልምና ውስጥ ከመግባቴ በፊት ነው ገና ይሄ ስለ አላህ ህዝነት ስለ አላህ ረህመት በቃ ማለት አላህ ምን አይነት ሩህሩህ ምን አይነት አዛኝ የሆነ ጌታ እንደሆነ በቃ በሆነ ወይ ብቻ ገብቶኛል። በቃ በጣም ውስጤ በጣም ገብቷል እሱ ነገርና የሆነ ስሰግድ ምናምን እሱ ነው የሚመጣብኝ የሆነ ከሆነ አይነት መንገድ ላይ የነበርኩትን ከሆነ አይነት መጥፋት ላይ ከሆነ አይነት መሳሳት ላይ ከሆነ አይነት በጣም ረብሻ የሆነ ህይወት ላይ ለውም እኔ አስቤበት እኔ ፈልጌው ነው ወደዛ መንገድ ተንደርድሬ ሳይሆን በራሱ መንገድ ሰበብ አድርጎልኝ ጎትቶኝ ነው ወደዛ መንገድ ያመጣውና የሆነ ሰላት ለሰግድ ስቆም በጣም አለቅስ ነበር የመጀመሪያ ሰሞኑን ላይ በጣም በቃ ማለት ሀዘን አይደለም ደስታ ነው። በነገራችን ላይ የሆነ ይሄ አዝኖ ምን ብሎ ምናምን አይደለም ደስታ ነው። በቃ ይሄ የመርካት ስሜት የማረፍ ስሜት ደስተኛ የመሆን ስሜት ነውና እንደዛ ነው ሰላቴን መስገድ ጀመርኩ። እስከምሰልምበት ያለው ጆርኒ ይሄንን ይመስላል። ዋው ላይክ ኢሞሽናል ላለመሆን በተቻለኝ ጥረት እየሞከርኩኝ ነው ላይክ ሶ አንድ የልጆች ክሬም ኩኩሽ ያፊት የለኝ ጆንሰን ግን አለ ጆንሰን ሎሽን ማለት ነው። ጆንሰን ሎሽን ታመሰለች አጃይብ ነው እኮ ምን ደነቀ ሚገራርም አላህ ከየት እንደሚያወጣ እኔ ያለ የፈጣሪን ስራ ከመደነቅ ውጪ እንትን የለኝም ማለት እንደናው እንደ አዲስ እኔ ብቻ የነበርኩ ነበር መስለኝ ፈጣሪውን ሲፈልግ ነበር ለካ ሁሉም ሰው ውስጥ ረሃብ ነበር ከትንሽ እስከ ትልቁና ያንን ማወቅ ራሱ ውስጥ እንትን የሚያደርግ ነገር አለው cuz we're lost now we found መባሉ ብቻ በቂ ሆነ የሚመጡበት ጆርኒ ያስደንቃል። የፈጣሪ ስራ ላይ ያንዳንዱ እንዳልኳችሁ ነው ለወደደው ሲወለድ ይሰጠዋል በጣም ለወደደው ደግሞ አስተምሮ ይመልሰዋል። ልክ ደግሞ በጣም ሲወደው እንደኛ ብዬ እንደማስበው ከሆነ ነገሮች ውስጥ ሁሉ አሳልፎ ለሌላው ማስተማሪያ እንዲሆን ያደርገዋልና አሁን እነዚህ የሰለምቶች ታሪክ ላይ ነው ላሉትም በሙሉ ሪማይንደር ነው ለሚፈልጉትም ፈልገን አገኘውን ላሉትም ለተወለዱበትም የሰለምቶቹን ታሪክ ሲሰሙ ላይክ ለኔ ኦሬዲ ላይክ ሪሊ ነገር ነው እኔ ብቻ ነበርኩኝ ሎስት ሆንኩኝ ላይክ ምናም ከሚለው ለካ በጣም ብሬቭ የሆኑ ሰዎችም አሉና የሚገርም ነገር ነው። ሰው ኢሞሽናል የሚያደርግ ነውና ልብ ሙሉ ያደርጋል። በፈጣሪ ላይ በመተሰሙ ጊዜ እንደዚህ አይነት ነገር ልባችሁ ሙሉ እንዲሆን እናንተው መስማት ሼር ማድረግ እኔን አታስታውሱ እሷን አታስታውሱት ወይ የሚመጡትን ሰዎች እንድታስታውሱ ምፈልገው ነው የፈጣሪ ድንቅ ስራ ነው። ሌላ ነገር ምንም የለም። የኛ ጆርኒ ሲወራ ምናም ነገር እንትኑን አስታውሱ ፖይንቱን ያዙ ሐሳቡን አዲስን አልኳት ተውት። ብዙ ሰለምቶችም አሉ የኛ ለራሳችን ስንል ነው because we're selfish ራሳችንን ስለምንወድ ፈጣሪያችንን ፈልገናል። እናንተስ ለዛ ነገር like ምን ያህል thankful እንድትሆኑ የተሰጣችሁትን በነፃ ከመሰላችሁ እንኳን አትሊስት አጣጥሙት ከዚህ እንደዚህ ረቦትም የሚመጣልና እዚዛ ነው ከብቸኛነት ቦታ ላይ ሙሉ ተሰማኝ የሚሉ ነው የምትሰሙት ብቻዬን ነበርኩ ላይ አሁን like I'm full like ያንንም ደግሞ ፈጣሪን ከማግኘት አንፃር ነውና it's amazing so ጥያቄ ልመለስና
ብዙዎቻችን ያው ሚረሪንግ ነው መሰለኝ ራሴን ሚረር ለማድረግ አሁን እኔ ለዚህ ራሴ ውስጥ አንቺ ውስጥ ከትቼ ነው የማየው የሆነ ሰው ሂስቶሪ ሲሰማ ወይ እኔ ጥሩ ማዳመጥ እንትን አለኝ ወይንም ደግሞ እውነተኛም ሊትራሊ ብዙ ሰዎች በእንደዚህ አይነት ጆርኒ ፈጣሪያቸውን በመፈለግ ጆርኒ ይደከሙ አሉ ገብቶሻል ፈጣሪያቸውን ሲፈልጉ ናይስ ዋን ቴንክ ዩ አለ ጨምርላችሁ ናይስ ክራውን እና አሉ ይደከሙ በጣም ይደከሙ አሁንም ደግሞ ውስጣቸው የተራቡ ፈጣሪያችን ወዴት ነው ያሉ ሲክ የሚያረጉ ሰዎች አሉ የት ነው ያለው ፈጣሪ ያለ አይደለ ከዚ እውነት ሊኖር የሚችለው ምን አይነት እውነት ነው ማለት ነው only and absolute truth ነው ሊኖር የሚችለው እውነት ልትሆን የሚችለው እኔና አንቺን ተስማምተን የምንሰማማው ሁለት ቢሆን ኖሮ በአንድ እምነት ውስጥ ሁለት ነገር እኮ ነበር የምንሰማው እዛ ሆነሽ ጥርጥር ነሽ ላይ really ይላል አይደለም እንደዚህ የምትዩን ዳውቶች ክሊር ሆኖ መቀመጥን እረፍት ነውና ሶ ጥያቄ after like ወደ ረፍትሽ ስትመጪ like የሚሰማሽን ፊሊንጎች ብታጋርኛል አይደል ናው ሻዳሽ ሰላት ታረጋለሽ የምታጠኛቸው ስንት ጊዜሽ ነው ይቅርታ ጋር ከሰለምሽ አያይዝ ከሰለምሽ ምን ያህል ጊዜሽ እንደሆነ ያሳለፍሻቸው ስንት ረመዳን ጾመሻል የጾም ሪሌት ያረጋውን ስሜቶቹን ኢን ጀነራል አላ ከመጣሽ በኋላ ወደ እስልምና ያንቺ ማንነት ያቺን ተተሻ ሳገመግሚያት ይችኛዋል what do you feel ላይፍሽ ምን ይመስላል ያገኝሻቸው ከፈጣሪ ያለ ላይ ያ የፈራሻቸው ቦታ ስትል ፍራት ውስጥ ቀረሽ ወይ ያ የሚባለው ሰላም የሚባለው እስልምና እውነት ሰላሙን አገኘሽ ወይስ ላይክ አላለ የምታያቸው ነገሮች አሁን አንቺ ልትኖሩ ነው ሶ በዛ መኖር ውስጥ ያንዳንዱ ዲቴል ደግሞ ከእስልምና ጆርኒሽ ላይ ታካል እስከዛ ግን ስራ ላይ ስለሆንኩኝ አንድ ማስታወቂያ እንንገራችሁና ሲቲ ድሪያ አባያ ሂጃብ የምትፈልጉት አይነት አባያዎች አሉ ኦኬ የወንዶች ቶቦች አሉ ስራም ስለሆነ ለከውን የወንዶች ቶቦች አሉ ኒቃብ አለ ጅልባብ አለ የምትፈልጓቸው አይነት እስልምና አልባሳቶች በሴቶች ዙሪያ አለ ያለውቲ ኤሚሬትስ ነው ኤሚሬትስ አጅማን አባያ ሞል ሱአዳ ሾፕ ብላችሁ መምጣት ትችላላችሁ ኦር ደግሞ ባዮስር ሊንክ አለ ሊንኩን በመከተል ቁጥር ቴሌግራም ዋትስአፕ አለ የለበስኳቸውን ጭምር ሌላም አይነት ብዙ አይነት አሉና ኢትዮጵያ ምን ልካለን አሜሪካ ካናዳ ኢሮፕ እየላክን ነው ያውኛ ሰፖርት የምታደርጉን እቃዎቻችን በመግዛት ነው ብዙ ቲክቶክ ላይ እንቀመጣለን ይሄ የምታዩት ቦክስ የኔ በፊት የምጫወትበት የምፈላሰፍበት የምቀልድበት አካውንት ወደ ንግድ ቀይሬው ንግድ ምን ንግድበት ነው ሰው እንሸጣለን ማለት ነው ሁለተኛ ደግሞ የእስልምና ዲናዊ ትምህርት የሚሰጥበት ቦታ ነው የዲን ትምህርት እንማርበታል ሶስተኛ ጓደኛ ምናፈራበት እንደሷ ሌሎችም ሙስሊም ክርስቲያን ሳንል የህይወታቸውን ጆርኒ የራሳቸውን ህይወት ተሞክሮ ጓደኛ ምን ነው ሙስሊም ክርስቲያን ሳንል እንሆንበታል ማለት ነው ያለው ያው ህጎች አሉት ክርክር ንጽጽር ጭቅጭቅ አይቻልም እኔ ቤት ለሙስሊሞች ነው ፈትዋ ጥያቄዎች ገና ተማሪ ስለሆንኩ ብዙ ገና ነን ከዛው ግን everyone welcome ብለናል ወዲያውታችን የመጣችሁ እስታይ ተጫውቱ ምናምን የፋሚሊ ቤት ነው አይ እኔ ፋሚሊያር ነት ስሜት አይሰማኝም ካላችሁ በተቻላችሁ ፍጥነት ውጡ ህይወታችን ውጡ ምክንያቱም መንገድ ላይ ቆማችሁ መንገድ እንዳዘጉ እንዳንረጋገጥ so like just blockage and clear አድርገን positive mindset ላይ ለመስራት because everything is mind right so በሱ ንግባባና ጭንቅላት ላይ ስለሆነ ጭንቅላታችን እናርም ለማለት ያለው አመሰግናለሁ ከስር ፖስት የሚደረገው ቁጥር ከጠፋባችሁ አለ ቁጥር ከታችና በዛ ቁጥር ኦርደር ማድረግ ትችላላችሁ ያላችሁ አጅማን አላይን አቡዳቢ በአንድ ቀን ኢትዮጵያ ከሁለት ቀን ከአራት ቀን ሶሪ ከአራት ቀን እስከ አንድ ሳምንት ሌሎቻችሁ ከሁለት ሳምንት እስከ 3 ሳምንት የሚደርስበት እንደ ቦታው አለ ያለ እሺ ይሰማችኋል ኦኬ ያንቺም ያለሽበትን ሁኔታ በዛው ኢንክሉድ አድርገሽ መጨረሻ ላይም ደግሞ የት እንደምትሰሪ ላይፍ ሻው ላይ ያለውንም ስራሽንም ህይወትሽን ተባስ ከስልምና ከመጣሽ በኋላ በትምህርትሽ ቀጠልሽ ወይ ህይወትሽ ወዴት ሽፍት አደረገ in general did you get married did you have a life ከስልምና ጋር በተያያዘ ያለውን ጆርኒሽን እንዲሁም ስራሽን ማስተዋወቅ ካለብሽም
ስራሽም እንድታስተዋውቂን በዛው እድል እንሰጣለን መጨረሻ አርጊው በደንብ ስለ ስራሽም ካለ ኦር ልታረጊ ያሰብሻቸው ድሪሞች ምናምን ካሉ መጨረሻ እንይዟለን አሁን ግን እንፈልገው like ምን happen አረገ now you become a muslim now muslim woman ነው ሂጃብ ሊለበስ ነው ሰላቱ በቃ like practice like ያ ስናፍቅ የነበርሻቸው ነገሮች እንዳለ ህይወትሽ ውስጥ አፒር ላይ ያረጉ ነው so ያን beautiful ያልሽው የምታጣጥሚው ኖርሹ ወይንስ የሚያስፈራ ሆነ ፍርሃቱ እንዴት ሆነ አላረ ለሌላ ሰው ደግሞ ለሚሰማው ምን አድቫይስ ታደርጋለሽ like በመሃል ያለሽውን ኢንክሉድ አድርገሽ እንግዲህ ከዛ በኋላ ያለውን ህይወት ስናየው for a while በጣም ሰላማዊ ነበር for a while በጣም ሰላማዊ ነበር ስላችሁ I know like ሰልሜ almost I don't know maybe አንድ አመት እርግጠኛ ስፔሲፊካሊ እርግጠኛ አይደለም ታይሙ ግን almost የሆነ ወደ አንድ አመት ምናምን የሚሞላ አካባቢ ቤተሰብ አያውቅም ነበር በቃ ማለት ስፔሻሊ እኔ አክስቴ እንድታውቅ አልፈልግም ነበር አክስቴ እንድታውቅ የማልፈልግበት ምክንያት ምንድነው እንዳልኳችሁ እነ ስትሮንግ የሆነ ቢሊፍ ያለበት ፋሚሊ ውስጥ ነው ያደግኩትና ነገሮችን እሱ አንደርስታንድ የምታረግበት ወይና እኔ አንደርስታንድ ማረግበት ወይ አንድ አይነት አይደለም ማለት አሁን እሷ የፕሮቴስታንት እምነት ውስጥ በጣም አጥባቂ በቃ የሚባሉት አይነት ናት ይሄ like አሁን ከረንትሊ የምናያቸው አይነት ፕሮቴስታንቶች ሳይሆኑ like ይሄ ድሮ የነበሩት ይሄ በጣም ስነ ስርዓት ያላቸው ኖ ኦፌንስ ለእንትን ለማለት ፈልጌ ሳይሆን አለው ብቻ የራሱ አይነት ይዘት ስላለው ነው እኔ ከማይበት አንፃር ማለት ነውና እንደዛ አይነት ክርስቲያን ናትና ምን አይነት እምነት አላት እሷ እስልምና ቤተሰቦቿ ውስጥም ፋሚሊዎች አሉ ሙስሊሞች አሉ ብዬ ነገራቸዋለሁ የእናቷ ቤተሰቦች ሙስሊሞች ናቸውና እነሱን የምታይበትን መንገድ ኦብዘርቭ አደርጋለሁ ብዙ ጊዜ የምታይበት መንገድ ስላችሁ ይሄ ነገሮችን ከመንፈሳዊ ዓለም ጋር ማገናኘት ነው like አሁን ለምሳሌ የሆነ ሰው ሙስሊም ሲሆን ነው ለምሳሌ ሙስሊም ሲሆን አይዲዮሎጂውን አንብቤ በዛ ነገር ተማርኬ ወይ ይሄን መንገድ ይሻለኛል ብዬ ከመምጣት አንፃር ሳይሆን ይሄ መንፈስ ይዞሽ ፕሮሰስ ዱነሽ ኦር የሆነ ሰው አስደግሞብሽ እንደዛ አይነት እይታ ነው ያላት ነገሮች ላይና ያ ነገር ደግሞ እኔም ብቻ ሳይሆን እሷንም አይምሮዋን ይረብሻል አልገባሽ like basically ከኝታ እንደም እሷንም እንደሚረብሻት እሷንም አፌክት እንደሚያረጋት ይሄ ፋሚሊ ውስጥ ያለውን ሰላም አፌክት እንደሚያረግ ነው እንትን የምትለው የሚሰማትና አይኖ ረፍት እንደማይሰማት ተኝታ እንደማታድር አይምሮዋን በጣም እንደሚረብሸው ምናምን አውቃለሁና አንደኛ ለራሴም ሴፍቲ ስል ነው ሁለተኛ የኔ አይደለም ማለት ነው እሷ ጋር ነው ተቋርጠ ሰማችኋለሁ ይቅርታ አድርጉልኝ አዲስዬ ስራ ላስፈታውሽ ማለት ነው ሆፕፉሊ ያ so sorry ስራ ላስፈታውሽ መቼም ትንሽ ነው በቃ አንድ 30 ደቂቃ እሱ ከአንድ 30 ደቂቃ ብቻ ልስራቀሽና አንዱ ለንስቀልሽ እንዳለሽ ኦኬ ሰላም ብቻ እንደዛ ስለሆነ እሷ ያላት እሳቤ እኔን ብቻ ሳይሆን እሷንም አይምሮዋን እንደሚረብሻት አውቃለሁ ገባሽ ሆነ ተኝታ እንደማታድር አውቃለሁ እንዴት ነው የሆነ እሷ ጋር የመጣው መንፈስ እኔንም አፌክት ማድረግ አይቀርም ብላ ነው የምታስበውና like ለኔ ብቻ ሳይሆን የምትጨነቀው ለራሷም ለቤተሰቡም ጭምር ነው የምትጨነቀው ስለዚህ አሁን ይዛጋ የሷንም አይምሮ ፕሮቴክት ከማድረግ ነው የኔንም ሴፍቲ ፕሮቴክት ከማድረግ አንፃር ነው ምክንያቱም መቼም አክሴፕት ልታደርገው የምትችለው ሪያሊቲ እንዳልሆነ ስለማቅ ማለት ነውና እና በዛ መሃል በጣም የሚገርመው ነገር ነው በዛ ሰዓት በጣም እንትን ውስጤን የሚሰማው በጣም ውስጤን የሚያሳዝን የነበረው ነገር ምን ተቃላችሁ ነው አሁን የዛኔ ፋሚሊ ጋር ምናምን እዚህ ሁኜ ከዛ ወይ ወደ ቦታ ስንሄድ ወይ የፋሚሊ ዚያራ ምናምን ካለብን ኦር ሱፐርማርኬት ምናምን አሁን እሁድ አንድ ላይ ተሰብስበን ከነማሚ ጋር ሱፐርማርኬት ዳይነቃ ገዝተን ምን ብለን ምናምን እንመጣለን ይሄ የኛ ፋሚሊ እንዴት ነው ስትራክቸርድ የሆነ ነገር አለውና በዚህ ቀን ይደረጋል በዚህ ቀን ይደረጋል በዚህ
ቀን ይሄ ስኬጁል ሊሆነ ነገር ነው እና ሰሄድ ያው ሂጃብ ማድረግ አልችልም እና እኔ ደግሞ አልፈልግም በቃ ይሄ ኦሬዲ እስልምናውን እንትን ካልኩኝ በኋላ አልፈልግም በቃ የተጋልጬ ጸጉሬ ሳይሸፈንና ምናምን መውጣቱ በቃ እንትን አለምና እንባዬ ይመጣል እልኩ ላይ ይዘኛል በቃ እናደዳለሁ ይሆነ በቃ የምትፈልጊው ነገር የምትፈልጊው ነገር አለማድረግ ባይዘው በጣም ትልቅ ፔን አለው ከምላችሁ በላይ ማለት በዚህ አጋጣሚ ስፔሻሊ ለሴቶች እህቶች ምክር እንደ ምክር ቢሆን ማለት እኛ አሁን ላይክ እኔንም ጨምሮ ሁላችንም ጨምሮ እንደ ቀልድ የምናየው ሂጃባችን እንደዚህ ከፍ ዝቅ ያደረግን የምናደርገው ሂጃባችን ወላሂ እቺን ሂጃብ ለማድረግ ስንት መስዋዕትነት የሚከፍሉ ልጆች እቺን ሂጃብ ጭንቅላታቸው ላይ አድርገው ለመውጣት ማለት ነው ማለት አልፈቀድ ብሏቸው ነገሮች አልመቻች ብሏቸው ማድረግ እየፈለጉ የማያረጉ ስንት እህቶች አሉና ፎር ግራንትድ አንወሰደው ወላሂ ይሄ ሙስሊም ቤተሰብ ውስጥ ማደጋችንን ይሄ መብት መኖራችን ይሄ ፕሪቪሌጅ መኖራችን ፎር ግራንትድ አንወሰደው በጣም ብዙ ዋጋ የሚከፍሉ ሰዎች አሉ ማለት እኔ የዛኔ የነበረኝ ነገርና አሁን እንደልቤ ማድረግ በመችልበት ሰዓት ደግሞ ምን ያህል እየተነዛናገው እንደሆነ በራሴ ራሱ ይፈና ያዋለውና የዛኔ ግን የሚሰማኝ መናደድ የሚሰማኝ መቆጣት በቃ ልዩ ነበር ማለት ለምን በቃ ለምንድን ነው በእምነቴ እንደዚህ እንትብለው ምጨነቀው ያልኩ ነበር እንትብለውና ወይ ሁዲ ያረጋለው ጠራ ፀሐዩ ነው ሁዲ አርጌ ምናምን ነው ሞጣ በነገራችን ላይ የሚያስቅ አይነት አለባበስ አለ አይደል ወይ ቢጃሜን እንደለበስኩ ልብሶቼ በሙሉ ሱሪ ምናምን ስለሆነ በቃ ሱሪ ምናምን አለማልበስ ወይ ቢጃሜን እንደለበስኩ ሻሻ ሰሪ ምናምን ምንድነው ምን ሆነሽ ነው ምናምን ሲባል አይ ፀጉሬን ቅባት ተቀብቻለሁና ምች እንዳይመታኝ ነው ምናምን እያልኩኝ ነበር ሞጣ የነበረውና የሆነ ቤት ይሄ አፓረንቱ ምናምን እንትን ብሎ ይሄ ወደ ግቢ የምንመለስበት ሰዓት እንትን እስከሚል በቃ ቤት ያው እየተደባበኩኝ ነበር ነገሮችን ማድረግ የነበረውና እንደዛ ቀጥሎ የሆነ ሳል ላይ ምን ሀፕን ያደርጋል ማለት ቤት ማንም ሰስፔክት ያደረገ ሰው የለም ያወቀም ሰው የለም ምንም የለም ማንም የሆነ ሳል ላይ ብቻ ለወንድሜ እኔ ታላቅ ወንድሜ ያለና እሱ ጋር የሆነ በጣም ስለሚወደኝ ስለሚሳሳልኝ ምናምን እኔ ላይ ይጨክናል ብዬ ስለማላስብ በቃ ለሱ ልንገረው ይሄን ነገር ምናምን ብዬ ወሰንኩኝና በቃ ላዋራ ፈልጋለሁ ምናምን ብዬ ነገርኩት እኔ በቃ ሃይማኖቴን ቀይሬያለሁ ምናምን አልኩትና ምንድነው ሃይማኖቴን መቀየር ማለት ምን ማለት ነው ማለት በቃ ሰልም ያለው ሙስሊም ያለው ምናምን ስለ ምናምን ሙስሊም ያለው አንቺ ነሽ ሙስሊም ብትሆኚ የቀለልሽ የምርሽ ነው ምናምን ስለኛ አራኔ የምሬ ነው ምናምን ስለ በቤዛው አንቺም የራስሽን ህይወት ኑሪ እኔም የራሴን ህይወት እኖራለሁ ከዚህ በኋላ እኔ ምንም ነገር አልፈልግም ብሎ ቴሌግራም ላይ ስልክ ነሽ ምንድነው ብሎክ አደረገኝ በቃ ብሎክ ምንም ኮንቨርሴሽን የለንም ከዛ በኋላ ማለት ነው ከዛ ክረምት ደረሰና የሲስተሪ ኒካ ነበር እኔ ሲስተሪ ሙስሊም ናት ብያቸዋለሁና የእሷ ኒካ ነበርና ወደ ሁሉ መሄድ ነበረብኝ እኔ የእሷን ኒካ እንትን ለማለት ማለት ነው እና ለካ እሷ በጣም ኤክሳይትድ ነኝ እዛ መሄድ ምናምን ፈልጊያለሁ ግን ደግሞ ትዝ ሲለኝ ለካ እዛ ከሄድኩኝ እንደዚህ ፕራይቬሲ የለኝም ለብቻዬ ምናምን መስገድ ማለት ምናምን አልችልም ስተግዶ ኦብቪየስሊ ሰው ያየኛል ማዘር ይዛኔ ያለችው ምንድነው ማለት አይቀርም ነገሮች ሊታወቁ ነው እና በጣም ኮንፊውዝድ ሆንኩኝ ምን ይሻለኛል መቅረት አማራጭ አይደለም ላይክ ማንም እንደማያስቀረኝ አውቃለሁና ምንድነው የሚሻለኝ ምናምን በቃ አሁን እንጂ እስከመጣ ድረስ ሰላት ላልሰግድ ነው ማለት ነው ምናምን ብዬ በቃ ተናልኩኝ ኮንፊውዥን ውስጥ ገባሁ ከዛ መጨረሻ ላይ ላይክ መሄድ አይቀርም ስለዚህ እዛ ሄድኩኝ ተብሎ ደግሞ ሰላቴን አላቋርጥም በምንም ታምር ስለዚህ ሰላቴን እሰግዳለሁ በቃ ማዘርን እነግራታለሁ ብዬ ወሰንኩኝ እሷ ታውቃለች እነግራታለሁ ሰላቴን አለማቋረጥ አሁን እንዴት ስንት ምዘናካበትን ሰላት የሰልጅ ግን አላህ የሰጠውን ኒዕማ እንዴት እንደሚረሳ እኛ ትልቅ ምሳሌዎች ነን በነገራችን ላይ ይሄ የጥንካሬ ምሳሌ እንደመሆናችንም ያህል ይሄ የአላህን ነገሮችን የአላህን ኒዕማ የመርሳትን ምሳሌም ደግሞ አንዳንዴ እንሆናለን በነገራችን ላይና ከዛ ሄድኩኝ ምናምን ቤት ደረስኩኝ ማለት እዚህ ጋር እስካለው ድረስ የነበረው ጆርኒ የዛኔ ቤት ስለነበርኩኝ ብዙም ከቤት ስለማልወጣ የዛኔ ካምፓስ ተዘግቶበት የነበር ሰዓት ነው በጦርነት ምክንያት ምናምን ተዘግቶበት የነበር ሰዓት ስለሆነ ቤት ስለሆነ የነበርኩት ብዙም ይሄን ያህል የሚያስጨንቅ አይነት እንትን አልነበረ በቃ በመውጣበት ሰዓት በቃ እንዳልኳችሁ ነው ኮፍያ አደርጋለሁ ሻሽ አስራለሁ ምን እላለሁ ምናምን ብዙም ከቤት ስለማልወጣ ነበር ሲጀመር ማለት ነው ይሄ እኔ ኢንተርናል የሆነው ፒሲ ግን ሱብሃንአላህ በቃ ይሄ የላግዠሪ ጥግ ነበር እኔ ዛኔ የነበረኝ ሰላም እና መረጋጋት ውስጥ የነበረው በቃ ዝምታ ይሄ አብሶሉት የሆነ ዝምታና ይሄ ሰላም አለ አይደል እኔ በቃ ያንን እኔ ዲፋይን ላድርግ የምችለው ላግዠሪ ነው በቃ ይሄ የላግዠሪ ጥግ የሰው ልጅ ሀብት ኑሮት ብር ኑሮት ምን ብሎ ሁሉ ነገር ተሟልቶለት ምናምን ይሄ ዓለም ላይ ምን እየተካሄደ እንደሆነ ምናምን የማይመስለው ሰው አለ አይደል የራሱ ጉዳይ ምናምን ብሎ የሚኖር ሰው ያኔ የነበረው እኔ ጋር በዛ ሰዓት የነበረው ነገር ማለት ነው ከዛ ሄድኩኝ ወሎ ቤት ምናምን ገባሁኝና ማዘር ያለች
እዛ ቁጭ ብለን እንትን ይያልን ቁጭ ብለን እያወራ ምናምን ደግሞ ከወንድምሽ ጋር ተጣልታችሁ ምናምን አለችኝ ከዛ እንትን ብለናል እንደዚህ በሆነ ምክንያት ተጣልተን ምናምን ምን ሆነን ተጣላ ነው አለሽ አልኳት ከዛ ስላት ምን አለችኝ አይ እዚህ የኛ ቤት ሴቶች እሺ የተሰማችሁን አይደለ ከዛ ምንድነው የኛ ቤት ሴቶች ገንዘብ ይወዳሉ ምናምን ብሎ አለኝ አለችኝ ከዛ like how is it related ከገንዘብ ጋር ስለምን ገንዘብ ነው የሚያወራው ምናምን ከዛ የምን ገንዘብ ምናምን ይያራ እኔ በገንዘብ ምክንያት ምናምን አይደለም ምናምን አልኳት እና በምን ምክንያት እንደተጣላችሁ ይቅርታ እየጠፋውባችሁ እንግዲህ የስራ ስልክ ስለሆነ ነው እሺ ይቅርታ አፉ በሉ ከዛ እንትን ምንድነው እኔ ሃይማኖቴን ስለቀየርኩ ነው እንጂ በገንዘብ ምክንያት ምናምን አይደለም አልኳት የምን ሃይማኖት መቀየር አለችኝ አይ እኔ ሃይማኖቴን ቀይሬያለሁ ኤኒሞር እናንተ የምትከተሉትን እምነት አልከተልምና ያው በዛ ምክንያት ተነጋግረን ነው ማለት ወደ ምንድነው የምትቀይሪው ሃይማኖትሽ ምናምን አለችኝ አይ እኔ በቃ ሰልም ያለው አልኳት ሰልም ምንድነው ሰልም ያለው ማለት ምን ማለት ነው አለች ማለት she was confused like በትክክል እየሰማው ነው ነገር አይደለም አይነት ምንድነው አይምሮ ውስጥ ያለውና ምንድነው ሰልም ያለው ማለት ምን ማለት ነው ማለት አለችኝ አይ ሰልም ያለው ማለት ነው በቃ ከዚህ በኋላ ለእስልምና እምነት ተከታይ ነኝ አንብቤበት አስቤበት ምን ብዬ አገራዝቤ ምን ብዬ ምናምን መጨረሻ ላይ በቃ ለኔ ይሆነኛል ብዬ ያሰብኩበት ትክክለኛ እምነቴን like አምላኬን ማምለክ የምችልበት worship ማድረግበት ትክክለኛ ወይ ይሄ ነው ብዬ ስላሰብኩኝ በቃ ወደ እስልምና ከተቻለው ናት አበደሽ ማለት አበደሽ ልጅ it's expected የትኛውም እናት ሊያደርገው የሚችለው ነገር ነውና እንዴት ነው በጣም ኢሞሽናል ሆነሽ ላይክ በሰዓቱ በጣም ኢሞሽናል ሆነሽ በቃ ማለት ስለነቱ መጥፎ ነገር መናገር ምናምን እንደዚህ ነብያችን አስቶ እንደዚህ ማለትና ምናምን በጣም የሆነ ባኪንግ ፎርዝ እንትን አለውና ከዛ መጨረሻ ላይ አይ በቃ አልኳት ማለት እኛ ይሄ ስስ የሆነ ነገራችን ሲነካ የመቆጣት ባህሪ ያለን እኔ አሁን እዛ ቦታ ላይ እንዴ ደግሞ ነብዩ መሐመድ እንደዚህ ምናምን ስትል ትሪገርድ እየሆንኩ ይመጣው ገባሽ ሆነ ወደ ቁጣ እየሄድኩ ይመጣው እኔና ላይክ በዛ ሰዓት እኔ ብቆጣ ኮንቨርሴሽኑ ስሙዝ አይሆንም እዛ አይ አልኳት በቃ እኔ እማ ኦሬዲ መወሰን ያለብኝ ውሳኔ እኔ ወስኛለሁ እና እኔ ወሰንኩት ውሳኔ ይሄ የቤተሰብ ግራውንዳችንን እንዲረብሽው አልፈልግም ማለት እኔ እምነቴን ቀየርኩኝ ነው እንጂ አልኩት ያንቺን እናትነት የኔ ልጅነት እዚህ ጋር ምንም የሚቀይረው ነገር የለም ሁለታችንም የምንሄድበት የራሳችን መንገድ ይኖራናል ከዛ ደግሞ ይሄ ኮመን የሆነው ግራውንዳችንን ቤተሰብነታችንን ደግሞ ይዘን መቀጠል እንችላለን እና እኔ እንደዚህ እንትን እንድትይኝ አልፈልግም እንድትናገሪኝ አልፈልግም እኔም ያንቺን እምነት አክብሬ ነው መኖር ፈልገው አንቺ ግን እምነት አክብረሽ እንድትኖሪ ነው የምፈልገው ምናምን ስላት ማለት የምን ቤተሰብነት ነው የምታወሪው አለችኝ የምን ቤተሰብ ስለምን ቤተሰብነት ነው የምታወሪው አለችኝ ሲጀመር እናንተ ከራሳችሁ ሰው ውጪ ሙስሊም ሲባል ከራሱ ከሙስሊም ውጪ ሌላ ማለት ይወዳል እኔማ ከዚህ በኋላ በቃ ለኔም ልጅ አልሆንሽኝ ማለችኝ በቃ ለኔም ልጅ አትሆኝም ከዚህ በኋላ እና አለቀስኩ እንደዛ ስትለኝ በነገራችን ላይ ማለት ያለቀስኩበት ምክንያት እንደዛ በማለቷ ስሜቴ ተጎድቶ ሳይሆን እኔ አይ ሪሜምበር ምን አይነት ልጅ እንደነበርኩ እና እስልምና ከተቀበልኩኝ በኋላ አይምሮዬ ውስጥ በጣም ብዙ የሚመላለሰው ነገር ምን ያህል የእናቴን ሀቅ እንዳልተወጣው ነውና ይቅርታ ላትፈልግ ነበር በጣም ማለት በቃ ስሄድ ይቅርታ አላታለው ብዬ በአይምሮዬ ኦሬዲ አስቤ ነው ገባሽ እኔ እንደ ልጅ ይሄ በተለይ እንደ ቲኔጅ ይሄ አግሬሲቭ የምትሆኝበት ነገር ነው ላይክ እኔ ያልኩት ነገር ሰማልኝ ብለሽ የምትይበት ነገር በጣም ቁጡ የምንሆንበት ሰዓት ነው ምናምን እኔ ማይ ማም ያንግ ናት እና ይሄ እንደዚህ እንደሌላ ያው እናት ምናምን ይኮስተር ብላ ተማታ ምናምን እንትን የምትል አይነሱ አይደለችምና ያንን ነገር ድንበር እየተላለፍኩኝ እኔ ብዙ ይሄ መሳፈጥ መመለስ ምናምን መኮሳተር መመነጫጨቅ ምናምን አለ አይደለ እንደዛ ነገር አረግ ነበርና ያ ነገር አይምሮዬን በጣም ማለት በቃ ምን ያህል ነው የበደልኳት ምን ያህል ነው ያጠፋኋት ማለት ምን ያህል ነው ሀቋን የወሰድኩባት የእናቴን እያልኩኝ በጣም አይምሮዬ ያስብ ነበርና ሂጄ መቼ ነው ይቅርታ ምላት የሚለው ነገር ስለነበረ
እኔ አልኳት በቃ አሁን አንቺን እኔ ከዚህ በኋላ ጥሩ ልጅ ሆናለሁ አልሆንም ልጅሽ ነኝ አይደለሁም ምናምን ብዬ አልከራከርሽም አላህ አንቺን የሚያቆይሽ እኔንም ያቆየኝ ኢንሻአላህ እየኖርን ነው ምን ነው እሱ ሁኜ ነው የምታዩ እንጂ እኔ ስላልኩኝ አይደለም ማለት አሁን ብናገር ቃል ብቻ ነው የሚሆነው ገባሽ ግን እየኖርን ከዚህ በኋላ አላህ አንቺን የሚያቆይልኝ እኔንም ደግሞ ያኑረኝና ሀቅሽ ምን ያህል እንደገባኝና ምን ያህል እናት የሞት ምን እንደሆነ እንደውም አንደርስታንድ ያደረኩት እኔ ስለምናየን አንቺን እንዳከብርሽ ሞት እንደወድሽ ነው እንጂ የሚያደርገኝ ጭራሽ ልጅሽ እንዳልሆን ወይም ደግሞ ካንቺ ስር እንደወጣ ካንቺ እንድርቅ የሚያደርግ ነገር የለም ስለምና ለናት በጣም ትልቅ ቦታ ትልቅ ሀቅ ነው የሰጣትና እሱን ደግሞ እኔ አሁን ከማወራው በላይ ኢንሻአላህ በቃ እየኖርን ነው እሱን የምናየው አሁን ከዚህ በላይ ምንም ነገር ማለት አልችልም አምናባትና አለቀሰች በጣም ማለት በቃ የሆነ ተሰማትና ጨርሻ ላይ እንደውም ምናለች እኔ አንቺንና እህትሽን ምናለች መጨረሻ ላይ እኔ አንቺንና እህትሽን በቃ ወልጄ ራሴ ላይ ጥላት እንዳፈራው ነው የምቆጥረውና ለኔ እናንተ ሁለታችሁ ሞታችኋል አለች በቃ ማለት ኦሬዲ እንደሞተ በቃ እንደማይጠቅም ልጅ ነው በቃ ሊቆጥራችሁ ማለት የሆነ ይሄ ሰደን ሲሆን ቁጣሙን ይሄ ሀዘኑ ምናምን ውስጣቸዋለና ይሄ እንዴት ነው ራሳቸው ያመጡትና መጣ የወለደችውን ላይክ ለራሷ እንድትሆን ብላ ያሳደገቻት ልጅ የሆነ ነገር መጥቶ ይወሰደባት እንደሆነ ነው የሚሰማት እና የሆነ ነገር መጥቶ እንደነጠቃቸው ነው የሚሰማቸውና የሆነ አንደርስታንደብል ነው ሰማው በዛ ሰዓት የሆነ እንትን የሚያደርጉበት ሪአክት የሚያደርጉበት ወይ አንደርስታንደብል እና ብቻ ከማሚ ጋር እንደዛ ምናምን ተነጋገርና መጨረሻ ላይ ምናልባት እኔ ለማንኛውም በቃ ላክስቲ እንዳትነግራት ይሄ ነገር አፕ ማድረግ ምክንያቱም አንደኛ ነገር ከአካሄድም አንፃር ስናየው እኔ እናቴ ወላጄ ስለሆነች እሷን አስቀድሜ ለእሷ ነግሬ እሷ እንደደበቅኳት ነው የሚሰማት የሚችለው ገባሽ ይሄ ከማበላለጥም አንፃር ልታዩ ስለምትችል ያስከፋታል ሁለተኛ ነገር ደግሞ እሷ ያው ነገሮችን የምታይበት መንገድ ታውቂዋለሽና ሊከብዳት እንትን ሊላት ስለሚችል እኔ በመንገር ባለብኝ ሰዓት ቀስ ብዬ እነግራታለሁና በቃ አሁን አንቺ አትንገሪያት ምናምን አልኳት ከዛ ኦኬ እሺ ምናምን አለች ያው የሻከረ አይነት ኮንቨርሴሽን ሆኖ ግን ማሚ አክቹሊ የሆነ ነገሮችን አክሴፕት የማድረግ አቅሙ አላት አክሴፕት የማድረግ አቅሙ አላት ስልሽ ይሄ በነፃነት የምታምን ሰው ናት የሰው ልጅ የፈለገውን ነገር ያደርጋል ከዛ በኋላ የሚመጣበትን ኮንሲኩዌንስ ይቀበላል ብላ ነው የምታምነውና የሆነ ነገሮች ስሙዝ ባይሆኑም ብቻ ለትንሽ ጊዜ ነበር እዛ የምቆየው ለወር ለሁለት ወር ነበር የምቆየው አለፈና ግን ቀላል አልነበረም ስልሽ እኔ አሁን በዛ ሰዓት ማሚ እኔ ማላቃቸውን በጣም ብዙ ስለኔ ስለ ልጅነት ስቶሪ እሷ ስላለፈችበት ነገር ማለት በመጸለይ ውስጥ ምን በማለቻች በሜል ውስጥ ምናምን ከስንት ነገር እንደተረፈች ከስንት ነገር እንትን እንዳለች ምናምን እንደሱ አይነት ነገሮች ምናምን ነገረችና ፎር አ ሞመንት አይምሮዬ ፎከሱን አጣ ስልሽ ኦኬ እንደዚህ አይነት ነገር ካለ أسطو حبيبي وأسكت سلكنا وين تابنا وين نتوركنا الحمد لله تاب يا درجاتشو ولا سلك تداولوا باتنا وكقط فرد أبلادي أي سجنوا يحرجي እና ይሄ ፎረሞመንት አይምሮዬ ፎከሱን አጣ ትንሽ ገባሽ ሆነ እንዴት ነው ሚራክል ሰዎችን ትሪክ ያደርጋሉ በነገራችን ላይና ስፔሻሊ ደግሞ አንቺ ያለፍሽበት ቻይልድሁድ ሆኖ አንቺ አታውቂም ያን ነገርና ይሄን ነገር እኮ እንደዚህ ሆኖ ነው ያለፍኩት ማለት ጌታ እንደዚህ አድርጎ እንደዚህ ምናምን ስታይ የሆነ አይምሮዬ በጣም እንትን አለ የሆነ ፎከስ ማጣት ነገር አለ አይደለ ምንድነው ማላቀው ሳይድ ኦፍ ዘ ስቶሪ አለ አይነት ነገር አለ አይደለ እዛ ተመልሼ እንደመጣሁኝ ምን አደረኩኝ ሳሪም ጋር ደወልኩለትና ሳሪ ማልኩት እንደ ሲሪየስ ኢሹ ማለት ነው መስጊድ እንድትወስደኝ እፈልጋለሁ መስጊድ ወስደኝ ትልቅ የሚያቀሰው በቃ አሊም የሆነ ሰው እንድታገናኝ እፈልጋለሁ ምናምን አልኩት በቃ ጥያቄ አለኝ ምናምን ስለው እንዴ ምንድነው ቆይ ተረጋጊ ምንድነው ጥያቄሽ ማለት እኔም ባቅሜ ማቀው
እኮ መመለስ ይችላል የግዴታ መስጊድ መሄድ የለብንም እና ብለው ጥያቄሽ ምናምን አለኝ አይደለም ማሚ እንደዚህ ምናምን ብላ እንደዚህ አይነት ስቶሪዎች ነግራኛለች እና እንደዚህ አይነት ነገሮች ሀፕን አድርገው ነበር እንደዚህ ምናምን ስላ ታዲያ ማለት ተአምር መፈጠሩ ከእምነት ጋር ምን ሪሌት የሚያደርገው ነገር አለ እኔ ማለት አላህ እኮ እዚህ ዱንያ ላይ ስንኖር ሙእሚኖች አለን ከዛ በኋላ ደግሞ ሙእሚን ያልሆኑ ሰዎች አሉ ካፊሮች አሉ እነሱንም ይመግባል እኛንም ይመግበናል እነሱም ታማው ይድናሉ እኛም ታመን እንድናለን የሆነ ሰው የሆነ ቦታ ሄዶ የሆነ ነገር ተሳካል ዝናብ ቢዘንብ የሚያዘንበው አላህ ነው ባያዘንብ እንትን የሚለው አላህ ነው እኔ አላህ ያዘንበዋል ያስባሉ እነሱ እግዚአብሔር ያዘንበዋል ብለው ያስባሉ ስለዚህ ትክክለኛውን ስፔሲፊክ የሆነውን ነገር ማወቅ ነው እንጂ ሁሉም በሚያምንበት ነገር እኮ ነው ነገሮችን እንኳን አይደለም እግዚአብሔር የሚቀርና ጠንቋይ ቤት ልኮ ሰው ጠንቋይ ነገሮችን ያስተካከለልኝ ብሎ ሊል ይችላል እኮ አለ ግን በላይክ በቁርአንም ስቶሪዎችን ስንል ላይክ የእስራኤል ህዝቦችን አላህ ስንት ተአምር እየሰራላቸው ስንት ነገር እያደረገላቸው ከዛ በኋላ ደግሞ ጣዖታቸውን ይዘው መተው እነሱን ደግሞ ያመልኩ ነበር እነሱ ናቸው ያደርጉልን ብለው ያስቡ ነበርና ይሄኮ ምንም ይሄኮ አሊም ሰው የሚያስፈልገው ነገር አይደለም ማለት ምንም ይሄ መስጊድ ምናምን ሄዳ ያስፈልጋል ሲጀመር ምናምን አለኝና የሆነ እንዴት ነው የሆነ ለደቂቃት የሆነ ፎከሴን አጥቼ የነበረውን ነገር ወደ ስቴፕ መለሴ ማለት ነው ከዛ ይሄ ሃርድ ሺፕ የመጣው ከዛ በኋላ ነው በቃ ማለት ኦሬዲ እዚህ ቤት ከመጣሁ በኋላ እኔ አላቅም እንጂ ማሚና አክስቴ ኦሬዲ ኮሚኒኬት አድርገው ነበር አክስቴን ነገር አውቃለች ምናምንና እኔ ወደ ቤት ስመጣ የጠበቀኝ ነገርና እኔ ስኖርበት የነበረው ነገር አንድ አይነት አይደለም በቃ ማለት በቃ ዳይሬክትሊ ነገሮችን አልጠየቀችኝም አልነገረችኝም ምን አላለችም ምናምን ግን አግሬሲቭ መሆን ጀመረች በጣም ቁጡ መሆን ጀመረች በጣም አግሬሲቭ ናት ምናምን ይሄ ያለመድኩት ካራክተር አለ አይደለ በጣም እየገረመኝ መጣ ማለት ምኑና ነው ምናምን ከዛ ላይክ አንዳንዴ እንዴት ነው ትልልቅ ሰዎች እኛ እና አንዳንድ ጊዜ እንዴት ነው በቃ የሆነ ትልልቅ ሰዎች በፐርሰናል ላይፋቸው ምናምን ሲረበሹ ምናምን ልጅ ላይ ነገሮች ሪፍሌክት ስለሚያደርጉ ከዛ አንፃር በቃ እንደዛ ሆኖ ነው ምናምን ብዬ የሆነ ከኔ ጋር ብዙም ሪሌትድ አድርጌ ያላየሁት ምክንያቱም ኦሬዲ እኔ እንደምታውቅ አላወቅኩኝም ያንን ስቶሪ እና ያንን ነገር እንደምታውቅ አላወቅኩኝ ነበርና ፐርሰናል አድርጌ አልወሰድኩትም ከዛ ያው ነገሮች ተመቻችተው እኛም ወደ ካምፓስ የምንመለስበት ምናምን ጊዜ ደረሰ ጦርነቱ ምናምን እንትን ሲል ወደ ካምፓስ የምንመለስበት ጊዜ ነበርና ላይክ እንደነገ ወደ ካምፓስ ልሄድ እኔ እንደዛሬ አክስቴ ጠራችኝና ማናገርሽ ነገር አለ ምናምን አለች ኦኬ እሺ ምንድነው ይስቀመጥ እንግዲህ አንቺ ላይክ ዩ ኖ ላይክ በጣም ጥሩ ልጅ ነሽ አካዳሚክሊም ካራክተርሽ ምናምን በጣም አንቺን እናመሰግናለን እግዚአብሔር ይመስገን ጥሩ ላይክ ጥሩ ነሽ ኬርድ አውት ነሽ ጥሩ ነሽ አድርገሻል ምናምን ግን በቃ አንድ ነገር ምነግርሽ በጣም የተሳሳተ መንገድ እየሄድሽ እንደሆነ ነውና ይሄ ገንዘብም ነዋይ ምናምን ያልቃል የሚወድሽም ሰው በኋላ ይጠላሻል የሚፈልግሽም ሰው በኋላ ስትሰለቹ መልሶ ይተውሻል ምናምንና ለእንደዚህ አይነት ነገር ብለሽ የዘላለም ህይወትሽን ትሬድ ማድረግ ምናምን ስትል በቃ መጣ አይምሮዬ ላይ ኦሬዲ እንዳወቀች ያለ ነገር ገባኝና ደነገጥኩ ላይክ ሬዲ ስላልነበርኩኝ ነገሮችን ኤክስፕሌን ለማድረግ ይሄ ኮንቨርሴሽኑን ለማድረግ ሬዲ ስላልነበርኩኝ እኔ ደነገጥኩኝና እኔ አክቹሊ ምንድነው ያሰብኩ የነበረው በቃ ልክ ልሄድ ስለሆነ እነግራትና ከአይኗ ዞር ስለምለኔ እኔ ሂጄ ቆይቼ ምናምን ግራጁዌት አድርጌ ምናምን እስከመጣ እሷም ትረሳዋለች ብዬ ነው ያሰብኩት ነገሮችን ገባሽ በቃ ረስታ ምናምን ኢዚ ይሆናል ብዬ ነበር ያሰብኩት ልክ እንደዛ ስትለኝ በቃ አሏሽም እውነት ለመናገር በጣም ተናደድኩ ስልሽ ይሄ ትሪገርድ ሆነ ውስጤ ማለት ሰው የሆነ አይነት ነገር ውስጥ ሲገባ እንዴት ልትገቢ ቻልሽ ምኑን አመንሽበት ምኑን ማድረግሽ ምኑን እንደዚህ ምናምን ብሎ መጠየቁ ነው የሚቀላው ወይስ ነገሮችን ከገንዘብ ጋር ከወንድ ጋር ከፍቅር ጋር ከነዋይ ጋር ማገናኘት ነው የሚቀላው ማለት ሎጂካል አልነበረም እኔ ጋር የመጣችበት መንገድና ኦኬ ስለዚህ ሴት የምታምነው እስልምና ወይ ለፍቅር ተብሎ ወይ ለወንድ ተብሎ ወይ ለብር ተብሎ ካልተገባበት በስተቀር እንደ እምነት ራሱን የቻለ በቂ ነገር ነው ወይም በቂ የሆነ አይዲዮሎጂ አለው ብላ ማየት አትችልም ስለዚህ እኔ ኤክስፕሌን ማድረግ የራሱ ምንም ፐርፐዝ እንደሌለው ነው የተሰማኝ እና ልክ በቃ አውርታ ስትጨርስ ተነስቼ ወደ ቤት ሄድኩኝ በቃ ምንም መልስም አልሰጠውም ማለት ይሄ እንደዚህ ምንም በጣም ውስጥ ትሪገርድ እየሆነ ስለነበረ ላይክ መልስ ለመስጠት ራሱ ፈቃደኛ አልነበርኩም ገና